ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የህዳር 23 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ከልዩ ልዩ መረጃዎችና ወቅታዊ ጉዳዮች ጋር የጠቅላይ ሚኒስትሩን የቀጣይ ዕቅድና ተግባር በተመለከተ የደረሱንን አዳዲስ መረጃዎች ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ብሎም ፕሮግራማችን በምታዩበት ሰዓት ታፕታፕ በማድረግ ጠለስ ሚዲያን ታበረታቱ ዘንድ እንጠይቃለን። የጠለስ ሚዲያ ሜምበር፣ ሰብስክራይበር፣ ሞዴሬተር፣ ጊፍተር በመሆን ለምታደርጉልን ድጋፍ እያመሰገን ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ፕሊዝ ሰብስክራይብ በማድረግ አበረታቱን ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ጠቅላይ ሚኒስትሩ ሀገር መጠበቅ ትቶ ወደ ወንበር ጥበቃ ከገባ 4 ዓመታት አለፈው። በትንሹ 4 ዓመታት አለፈው። ባለፈው አርበኛ አስረስ ማረ አብይ አህመድ መንግስት ሳይሆን አዲስ አበባና በዙሪያው የሚንቀሳቀስ አማጺ ነው በማለት እንደተናገረው ኢትዮጵያን ችላ ብሎ 4 ኪሎን ለመጠበቅ የሚንደፋደፍ መሪ ሆኗል ጠቅላይ ሚኒስትሩ። የሆነ ሆኖ አብይ ሀገርን ሰላምና ደህንነት ለማስጠበቅ የማይቻለው መሪ ቢሆንም ስልጣኑን ለማስጠበቅን የማያደርገው ነገር የለም። ራሱን በኢትዮጵያ ቦታ ኑሮ ኢትዮጵያ ከቸገራት ለካፒታል ፕሮጀክቶች የመደበችውን በጀት አንስታ ጥይት በመግዛት ራሷን ትከላከላለች ብሎ እንደተናገረው በጀቱን በማዘሩ የተነሳ ክልሎች የካፒታል በጀት ብቻ ሳይሆን የስራ ማስኬጃም በጀት የሚቸግራቸው ሆነዋል። አንድ መንግስት ጠንካራ መንግስት ተብሎ የሚጠራው የህግ የበላይነትን በማስከበሩ ዲሞክራሲያዊ ስርዓትን ኦን በማድረጉ እና የኢኮኖሚ ሽግግር በመፍጠሩና በመሳሰሉት ነገሮች ነው። እናም እነዚህ መገለጫዎች ማሟላትና መንግስት መሆን የተሳነው የአብይ አህመድ አገዛዝ መልካምና ህሱሙን የተቀደሰውንና የረከሰውን ብሎም የተወገዘውን ለመለየት ሳይሞክር ስልጣኔን ለመታደግ ያስችለኛል የሚለው ሁሉ ተግባራዊ እያደረገ ነው። ለምሳሌ ያህል ባለንበት ዘመን ወጣቶችን አፍሶ ወደ ወታደራዊ ማሰልጠኛ ጣቢያ ማስገባት ሊተገበር ቀርቶ ሊታሰብ የማይገባው ልምምድ ቢሆንም አብይ አህመድ ግን በስቴት ዲፓርትመንት አኑዋል ሂውማን ትራፊኪንግ ፐርሰናል ሪፖርት ነውሩ እስኪገለጽ ድረስ ወጣቶችን ብቻ ሳይሆን ህፃናትን በማፈስና ወደ ምሽግ አስገብቶ ያለ ዕድሜያቸው በጅምላ በማስጨረስ ስሙ የሚከሰስ ሆኗል። ይህንንም አስነዋሪ ተግባሩን እንዲያቆምና ያፈሳቸውን ህፃናት እንዲለቅ በሪፖርቱ ቢጠየቅም አብይ አህመድ ግን መንግስታችሁን የሚያፈርስ ኃይል ከሰሜን እየመጣ ስለሆነ ኑ ዝመቱ በሚል ምክንያት በኦሮሚያ በስፋት ሲፈጽመው የነበረን የአፈሳ ተግባር ወደ አማራ ክልልና ወደ አዲስ አበባ አስፋፍቶ መንገድ ላይ ያገኘውን ሁሉ ማፈሱንና መልጻለ ያለን እየተኮሰ ደም ማፍሰሱን አጠናክሮ ቀጥሏል። በአማራ ክልል በተለይ የቄስ ትምህርት ቤቶችን ዋነኛ የትኩረት አቅጣጫው በማድረግ ሰሜን ወሎ ላይ በስፋት እያፈሰ መሆኑን ከቀናት በፊት በጠለስ ሚዲያ ማቅረባችን ይታወሳል። በትናንትናው ዕለትም መሰረት ሚዲያ ይህን ሀቅ በስፋት ዘግቦታል። ባለፈው ቅዳሜ ቀን ለምሳሌ 2 የቆሎ ተማሪዎችን አፍሰው በመውሰድ ላይ ሳሉ የማምለጥ ሙከራ በማድረጋቸው አንዱን ተክሰው ሲገሉት አንደኛውን እንዳቆሰሉት ተሰምቷል። በአንድ ወቅት ልክ እንደ እስራኤልና አንዳንድ ሀገሮች ሁሉም ወጣት የብሔራዊ ውትድርና መውሰድ አለበት ብሎ የተናገረው ግን ደግሞ በግዳጅም ሆነ በፍላጎት አሰልጥኖ ያስመረቀውን ወጣት ራሱ ህዝብ ላይ አዝምቶ ገዳይ ወይንም ሟች ከማድረግ ውጭ ዳር ድንበር ሲያስከብር ታይቶ የማይታወቀው ጠቅላይ ሚኒስትር ያንን ህልሙን በፍላጎት ማሳካት እንደማይችል ሲገባው ከመኪና እያስወረደ ከመንገድ እያጠመደ የቄስ ትምህርት ቤቶችንና ፑል ቤት ወይም ካራምቡላ ቤት እየሄደ ወጣቶችን ማፈሱን አጠናክሮ ቀጥሏል። መንግስት መሆን ሲገባው ኃላፊነት የሚሰማውና የህዝብ ጉዳይ የሚያሳስበው አማጺ መሆን የተሳነው አብይ አህመድ ነጋዴውን በግብር ባለሀብቱን በመዋጮ ዜጎችን በቅጣትና በተለያዩ ምክንያት እየበዘበዘ በዜጎች ጦትና ሰቆቃ የራሱን ጥበቃ ለማጠናከር እየጣረ ይገኛል።
የገንዘብ እጥረቱን እንደ መንግስት ሳይሆን እንደ ማንጅራት መንጪ በጠራራ ፀሐይ እየዘረፈ የወታደር እጥረቱን በየመንገዱ እያገተ እሱን ለመገርሰስ የሚንቀሳቀሱ ኃይሎችን በራሱ ሰራዊት ማጥፋት እንደማይችል ሲገባው አንድ ፋኖ ለመግዛት ከግዢ በኋላ የሚወረስ ሚሊዮናት እየበጀተ ሚዲያዎችን ከጎኑ ለማሰለፍ ለአንድ ዩቲዩበርና ቲክቶከር በመቶ ሺዎች የሚቆጠር ወራዊ ክፍያ እየከፈለ ራሱን ለማዳን ማድረግ ያለበትን ብቻ ሳይሆን የሌለበትንም ጭምር በማድረግ ላይ ይገኛል። ይሄን ልጆች ከወዲሁ አይተው ዓመትም 2 ዓመትም 5 ዓመትም መከላከያን ለማገልገል ከወዲሁ መዘጋጀት ያስፈልጋል። ለምን አገርን የምትወድ ከሆነ በዚያም መከራ ውስጥ በዚያም ችግር ውስጥ ማለፍ አንዱ ወሳኝ ምሰሶ ስለሆነ እና ልጆች መዘጋጀት አለባቸው። በሌላ መልኩ ደግሞ አብይ ከሁሉም የትግል መስመር የሚመጡ ጥቃቶችን ለመመከት እናንተ ካድሬዎች ሆናችሁ ከጎኔ ተሰለፉ፣ እናንተኞቹ ደግሞ ተቃዋሚ መስላችሁ ከእናንተና ጋር በመሰለፍ እኔን እየተሳደባችሁና ተቀናቃኞችን ከፍ እያደረጋችሁ አንደርከቨር ኤጀንት ሆናችሁ መረጃ የመመንተፍና ትግል የመጥለፍ ስራ ስሩ ብሎ ያሰማራቸው ኃይሎች በሚዲያውም ሆነ በትግል ሜዳው መኖራቸው የሚታወቅ ሲሆን አሁን ላይ ታዲያ የቁርጥ ቀኑ እየተቃረበ ስለሆነ የአሰላለፍ ለውጥ የምታደርጉበት ጊዜው አሁን ነው የሚል ትዕዛዝ መተላለፉ ተሰምቷል። በመሆኑም አንደርከቨር ኤጀንት ሆነው አብይንና አገዛዙን ሲዋግዙ የነበሩ ተሰማርተው የከረሙበት የቅዋሜና የትግል መስመር ተስፋ አስቆራጭ እየሆነ በመምጣቱ የተነሳ አሰላለፋቸውን ለመቀየር መገደዳቸውን እየገለጹ ወደ ቀጥተኛ ድጋፍ እንዲዛወሩ አገዛዙ ደጋፊ ሆነው የከረሙት ደግሞ አሁንስ በዛ በሚል ቁጣ ተቃዋሚ መስለው ሚዲያውንና ሞገዱን እንዲቆጣጠሩ ትዕዛዝ ወርዷል። ተደፍረው ከውጭ ያለውም ያው ነው እኮ የሚል ነው ክርክር የሚያነሱት። እኔ ቅድም ያልኩት አንድ ነገር ለማረጋገጥ ሌላኛው አማራጭ የተሻለ አለመሆኑን ካረጋገጥክም አንደኛው የሀገሪቱን ቤተ መንግስት ተቆጣጥሮ ታንኩንም ባንኩንም ተቆጣጥሮ ሀገር እያስተዳደረን ያለ አካል ከአንድ ለራሱ ህልውና ከሚፍጨረጭርና ከሚታገል ተቃዋሚ ኃይል ጋር እንዴት ነው የምናነሳሳው? ትክክል እኮ አይደለም። መንግስት ይምጣ ስንል እኮ የተሻለ ነገር ይምጣ የምንለው እኮ ምንድን ነው? እኔ የምለውን ነገር እያየህ ይመስለኛል። ዝም ብሎ የሆነ ጫካ ያለ አንድ አማጺ ይምጣና ስልጣን የያዝ እኮ የሚል የለም። እንደዚህ አይነት ሁኔታ አይደለም የታገለ። እሱማ ወደ ይዘቱ ስንመጣ እነኚሁ ናቸው ተፈራርሞ መንግስት የሚሆኑት ማልክ እኮ ይላል ሰነዱ። ወደዛ ከገባን እኮ ይኸውልህ ያማ እነዚህ ማለት ተቃዋሚው ጎራ በሰላማዊ ትግልም በትጥቅ ትግልም እያካሄደ ያለው አንድ የሽግግር አካል ማቋቋም ከዚህ ውስጥ ለሚወጡት እነኚሁ ያሉ ሰዎች ናቸው እኮ አይፈጠሩም እኮ በተናጠል ለምታየዋለህ አጠቃላይ ፒክቸሩን ነው ማየት አጠቃላይ አንድ ላይ ደምረን ከዛ ውስጥ ሚስተር ኤክስ የሚባል ክፉ ወይም ደካማ ሰው ካለ ሚስተር ዋይ የሚባል ክፉ ወይም ደካማ ሰው ስላለ አጠቃላይ ስብስቡ ደካማ ይሆናል። አንድ አይደለም እንዳለ ቅድም የምዘረዝራቸው አክተሮቹን ካመጣን አሁን ወደ ይዘቱም እንሄዳለን። ጥሩ አደረክ። በዛው እንሂድ። ምን ነው የሚሆነው? ይሄንን ካቢኔም ሲዋቀር ሸንጎም ሲደረግ በእያንዳንዱ የዘረዘርከው ወደ ስትራክቸሩ እንመጣለን። ወደዛ ሊገባ ስላሰብኩ ነው። በዚሁ እንሄድ። ሊመጡ የሚችሉት አሁን የምናውቃቸው ሰዎች ነው የሚመጡት። ከየት ነው የሚመጡት? ከፋኖ ውስጥ ነው የሚመጡት። ከቲዲኤፍ ውስጥ ነው የሚመጡት። ከፖለቲካ ፓርቲዎች ውስጥ ነው የሚመጡት። እንዳልከው ሰፋ ይላል። በህዝባዊ ቢተኝነት ውስጥ የሆኑ ሰዎች ይመጣሉ። ምሁራን ይመጣሉ። የሀገር ሽማግሌዎች ይመጣሉ። አይደለም? እነኚሁ ሰዎች ናቸው ተደምረው ከዚህ ውስጥ ነው የተሻለው የሚመረጥ ይዘንት እነዚህ ናቸው ቃልኪዳን የሚፈራረቁት። በጣም ጥሩ። እነዚህ ሰዎች ተሰባስበው የሚያመጡት ስርዓት ከአብይ የተሻለ አይሆንም ነው እያልክ ያለው አይደል? ያ ኢንተሜን አይሆንም። አሁን ባለው ስለዚህ አሁን ልዩነታችን እኮ ግልጽ ነው። ስለዚህ ይሄ መንግስት መቀጠል አለበት። እጅግ በጣም የባሱ በጣም አሁን ላይ ሆኖ ገና ስልጣን እንኳን ሳይዙ የከፋ ነገር የሚያሳዩን የሚሰሩ የሚናገሩ ኃይሎች ግለሰቦች እያየን ባለንበት ሁኔታ ምንም የሚከፋ ነገር የሳቸው መወገድ አይነት ነገር ብዬ እሱ ያው ልዩነት አለን። ልዩነት ነው። ከነዛ ሰዎች በምን ይሻላሉ? በዚህም የተነሳ ገለልተኛ ወይንም ደግሞ ተቃዋሚ ሲጫወቱ የከረሙ የሚዲያ ባለሙያዎች አብይ አህመድ ማስተማሪያ እንዳደረጋት እስስት መልካቸውን ቅይር አድርገው የቀድሞ ደንበኞቻቸውን ማስደንገጥና ሁሉም የትግል መስመርና ታጋይ ማበላሸቱን በመግለጽ ህዝብን ተስፋ ማስቆረጥ ጀምረዋል። ተመልካቾቻችን እስስት የምትባለው ማለት ነው። እዚህ ጋር የዚህኛውን ከለር ይዛለች፣ እዚህ ጋር የዚህኛውን ከለር ይዛለች። ራሷን አዳፕት አድርጋ ሰርቫይቭ ለማድረግ
ከጥቃት ለመታደግ ሞክራለች። ይሄ የሚሰራባቸው ጊዜዎች አሉ። ከፋኖ የትግል መስመር ገብተው ትግሉን ሲያጓትቱና ሲያምታቱ የከረሙትም ከዚያ በላይ መጓዝ የማይችሉበት ሁኔታ በመከሰቱ ወደ ፋኖ ካልሆነ በቀር ወደ አገዛዙ ተኩሰውበት የማያውቁትን መሳሪያ አንከርፍፈው መግባት ጀምረዋል። ልክ እንደ ማስረሻ ሰጤ የዜጎችን ሰላምና ደህንነት ሊያስከብር ሲገባ አስገድዶ መድፈርንና መሰወርን፣ የንጹሐን ግድያንና ከሕግ ውጭ የሆነ ቅጣትን እንደ ውጊያ ስልት እንደሚጠቀም ባለፈው በቢቢሲ ዘገባ የተጋለጠበትና በትናንትናው ዕለት ደግሞ በዘጋርጊያን ይኸው ነውሩ ተጽፎ የቀረበለት አገዛዝ ችግሩን አርሞ እንደ መንግስት ለመንቀሳቀስ ከማሰብ ይልቅ አስርጎ ባስገባቸው ኤጀንቶች በኩል ሲያስፈጽማቸው የነበሩ ወንጀሎችንና ያስቀረጻቸውን ቪዲዮዎች በየቀኑ ሶሻል ሚዲያ ላይ እየለቀቀ አያችሁት የፋኖን ግፍ፣ አያችሁት የኦነግን ጭካኔ፣ እስኪ ተመልከቱ ህወሓት የሚፈጽመውን አረመናዊ ድርጊት እያለ ኃላፊነት የሚሰማው አክቲቪስት የማይለጥፋቸውን ቪዲዮዎችና ፎቶዎች እያጋራ ህዝቡን ለማስፈራራት ጥረት ማድረጉን አጠናክሮ ቀጥሏል። አስገድዶ ደፋሪ ሰራዊት አሰማርተህ በሺህ የሚቆጠር ሴቶችን አስተፍርሃል ሲባል ከቻለ ችግሩን ለማስተካከል ካልቻለ ደግሞ ለማስተባበል ጥረት በማድረግ ፈንታ እኔ ብቻ ሳልሆን እንትና የተባለው አማጺም ይደፍራል ተብሎ ሊተረጎም የሚችል ውዳቂ ፕሮፓጋንዳ ላይ ተሰማርቷል። የአንድ መንግስት ጥንካሬ የሚገለጸው እሱ በሚያስተዳድረው ግዛት ውስጥ የዜጎችን ሰላምና ደህንነት በማስጠበቁ ቢሆንም የኛው ኋላ ቀር አገዛዝ ግን ሊያፍርበት የሚገባውን ጉዳይ ከኩራት ቆጥሮት እሱ ከወረደ የሚመጣው ኃይል ከሱ የባሰ መሆኑን ይገልጹልኛል የሚላቸውን ኖሮች በማሰናዳት በማንነት ፖለቲካ ላይ የሃይማኖት ግጭትን ወደ መድረኩ በማምጣት ራሱን ለመታደግ እየሞከረ ነው። ሌላው ደግሞ ከአንድ ወር በፊት ቡሬ ላይ በኤርትራ አንቲ ድሮን አንድ ድሮን የተከሰከሰበት አብይ አህመድ አሊ ስለ ባህር በር ማውራቱን ብቻ ሳይሆን በድሮን መኩራራቱን ትቶ ወደ ወጣቶች አፈሳ በሰፊው መሰማራቱ የታወቀ ሲሆን የክልል አመራሮችንም ሰብስቦ የኢትዮጵያን ሰላም ለማስከበር የህልውናችን መሰረት ለሆነው ቀጣዩ ምርጫ ምቹ የሆነ ምህዳር ለመፍጠር 1 ሚሊዮን ወታደር ያስፈልጋል። ይህንንም ፍላጎት ለማሟላት ወጣቱ በፍላጎት ወታደር የማይሆን ከሆነ በግዳጅ ልታፍሱት ይገባል ከሚል ትዕዛዝ ጋር ለክልሎች ኮታ ማከፋፈሉን ምንጮቻችን ገልጸዋል። ይኸውም የኮታ ክፍፍል ወታደር በሚል ስም ፈንታ ዲኮደር በሚል ስያሜ ተወክሎ በመድረኩ የቀረበ ሲሆን ወጣቶቹ ታፍሰው ወደ ማሰልጠኛ ጣቢያ ከገቡ በኋላ ለ1 ዓመት ሀገራዊ ግዳጅ ለመቀበል ፈቃደኛ የሚሆኑበት የግንዛቤ ፈጠራና ኤክስቴንሽን ስራ እንደሚሰጣቸው በመድረኩ ተነግሯቸዋል። መንግስት ለእነዚህ 1 ሚሊዮን ወጣቶች ወይንም ወታደሮች ለወዳቸው ሬሽን ከማቅረብ ውጭ ምንም አይነት የደሞዝ ክፍያ የማይከፍል መሆኑን ከምረቃ በኋላ የሚጠብቃቸውን የ1 ዓመት ሀገራዊ ግዳጅ ከጨረሱ በኋላ ለመቀጠል ፈቃደኛ የሆኑትን ደሞዝ እንደሚከፍላቸውና በቋሚነት እንደሚቀጥላቸው፣ ግዳጃችንን ከጨረስን ይበቃናል ያሉትን ደግሞ ሜዳሊያ ሸልሞ በክብር እንደሚሸኛቸው፣ ለ1 ዓመት የጸጥታ ስራ የሚሰሩ 1 ሚሊዮን ወጣቶች ማግኘት ከተቻለ ምርጫ የሚካሄድበት ስነ ምህዳር ከመፍጠር ባለፈ ከአማጽያን የጸዳ ሀገር እውን ማድረግ እንደሚቻል በማስረዳት ለአማራ ክልል 200,000፣ ለኦሮሚያ 200,000፣ ለሌሎች ክልሎችም እንደየአቅማቸው የኮታ ድልድል ማድረጉን ምንጮቻችን ገልጸዋል። የሚያሳዝነው ነገር ታዲያ ይህን ወጣቶችን የማንፈስ ስራ በቀዳሚነት የጀመረው አማራ ክልል ከመሆኑም በላይ በአዲስ አበባና በኦሮሚያም በስፋት እየታፈሰ ያለው አማራና አማርኛ ተናጋሪ መሆኑ ነው ይላል የደረሰ መረጃ። ጠቅላይ ሚኒስትሩን በቅርቡ በአድዋ ሙዚየም በተካሄደው መድረክ ላይ ዜሮ ሽፍትነትና ዜሮ ድህነት እያለ ሲናገር የተሰማው ሁሉም ክልሎች የተጣለባቸውን ኮታ ለመተግበር መስማማታቸውን ስለገለጹ መሆኑን ሰምተናል። በሌላ መልኩ ደግሞ ኮፕ 32ን የምታዘጋጅ ሀገር
ከሌላ ሀገር ጋር ወደ ጦርነት መግባት የለባትም የሚል መመሪያ ለሳይበር ሚሊሻ ጠርናፊዎቹ አወረደውና የባህር በርን አጀንዳ ማራገቡን የተወው የኦህዴድ መንግስት ለለብለብ ምርጫ ከመዘጋጀት ባለፈ የህዝቡን ትኩረት በምርጫ ሂደት ለማማለል የሚያስችሉ ድራማዎችን እየሰራ መሆኑን የሚገልጽ መረጃ ደርሶናል። ይህም በትኩረት እንድትከታተሉኝ ይፈልጋሉ። ህዝቡ ካርድ እንዳወጣ ከማስገደድና 100% የምርጫ ውጤትን የሚያስጠብቅ ምርጫ ከማካሄድ ይልቅ ህዝቡ በሂደቱ ጓጉቶ ካርድ የሚያወጣበትን የሆኑ ፓርቲዎችና ፖለቲከኞች አሸናፊ የሚሆኑበትን ብሎም ለካ በዚህኛው ምርጫ ይህን ያህል ወንበር ማሸነፍ ከተቻለ በቀጣዩ ምርጫ ብልጽግና መገርሰስ ይቻላል ተብሎ የሚታሰብበትን ድራማ ከፖለቲከኞችና ፓርቲዎች ጋር በመተባበር እያሰናዳ መሆኑ ተሰምቷል። የሚያስገርመው ነገር ታዲያ ይላል ይህም መረጃ ያደረሰን ለጉዳዩ ቅርበት ያላቸው የመረጃ ምንጫችን፣ ምርጫው ቀርቶ ሂደቱ ባልተጀመረበት ሁኔታ ውጤቱን ደልድሎ የጨረሰው ጠቅላይ ሚኒስተር 70-30 የሚል ቀመር ማዘጋጀቱ ነው። ማለትም በመጪው ምርጫ 70-30 በሆነ ውጤት ብልጽግና እንዲያሸንፍ የተወሰነ ሲሆን 30% ወንበር የሚረከቡት ፓርቲዎችና የምርጫ እጩዎችም ተለይተው ተጨርሰዋል ካለ በኋላ ሆኖም ግን ህዝቡ ማወቅ ያለበት 30%ቱን ወንበር እንዲወስዱ የተፈቀደላቸው ፓርቲዎች የሚሆኑ ፖለቲከኞች ተቃዋሚዎች ሳይሆኑ አብይ መራሹ ኦህዴድ በሌላ የመጠሪያ ስም የመሰረታቸው ፓርቲዎችና በተቃዋሚ ስም አስርጎ ያስገባቸው አባላቶቹ መሆናቸውን ነው ይላል የመረጃ ምንጫችን። በዚህም መሰረት 30%ቱን የሚያሸንፉት እንደ ኢዜማና አብል መሰል ፓርቲዎችና እንደ ብርሃኑና በለጠ ሞላ ያሉ ፖለቲከኞች መሆናቸው ሲሆን ይህም በሌላ መልኩ ሲገለጽ አብይ መራሹ ኦህዴድ 100% የምርጫ ውጤቱን ጠቅልሎ ወሰደ ማለት ነው። ይህንንም ግብ ለማሳካት የምርጫ ሂደቱን ሳቢና አጓጊ ማድረግ ይገባል ተብሎ በመታመኑ የተነሳ እሳት ጎርሰው እሳት ለብሰው ወደ ሚዲያ የሚወጡ ፖለቲከኞች መዘጋጀታቸውን የመረጃ ምንጫችን ገልጸዋል። እነ በለጠ ሞላና ብርሃኑ ነጋን፣ ግርማ ሰይፉ ያሉ ፖለቲከኞች ወደ ሚዲያ ወጥተው ምንም ቢያወሩ ህዝቡ ስለማያምናቸው በግላጭ ከብልጽግና ጎን ከተሰለፉት ይልቅ መሃል ሰፋሪዎችንና አዳዲስ ፊቶችን በመጠቀም የፖለቲካ ጨዋታውን ለማድራት ሰፊ ስራ እየተሰራ መሆኑን መረዳት ችለናል። እኒህም ተቃዋሚ ተብለው በተለያዩ የፓርቲ ስያሜ የተደራጁ የብልጽግና ኤጀንቶች በቀጣይ ወደ ሚዲያ እየቀረቡ አገዛዙን በመሳደብና ህዝቡ የሚፈልገውን አጀንዳ በማነብነብ የስብሰባ ጥሪዎችን እያደረጉ የአዳራሽ ፍቀድ አልፈቅድም ድራማዎችን በማሰናዳት ከታሳሪና ከአሳሪው ቲያትር ጀርባ የታሰሩት ተቃዋሚዎች በአፋጣኝ ይፈቱ የሚሉ የምርጫ ቦርድ ተዋናዮችን በማስገባት ጨዋታውን ለማድራት መሰናዳታቸውን መረጃዎች አመላክተዋል። ህዝቡም ማታ ማታ እየተገናኙ ትወና በሚያጠኑትና ቀን ተቃዋሚና መንግስት አሳሪና ታሳሪ ጀግናና አምባገነን በመሆን ዕቃቃ በሚጫወቱት ተቃዋሚ መሰል የገዢው ፓርቲ ኤጀንቶች የድፍረት ንግግሮችና የጀግና ተግባሮች ተማርኮ በአማጽያን ፈንታ በእነዚህ ፖለቲከኞች ተስፋ እንዲያደርግና ምርጫ ካርድ በራሱ ፍቃድ እንዲወስድ ማድረግ ይቻላል ተብሎ እንዲሁም ብልጽግና የሚያሸንፍባቸውና የሚሸነፍባቸው የምርጫ ጣቢያዎች ተደልድሎ ማለቁን ለጠለስ ሚዲያ የደረሰው መረጃ ያመለክታል። ይህንን ከላይ ያቀረብኩትን መረጃ በአጭሩ ሲሄድበት እንግዲህ በባለፈው ምርጫ ያሸነፉትን እንደ ክርስቲያን ታደለ ያሉትን እስር ቤት ያስገባው አገዛዝ ያላሸነፉትን እነ ግርማ ሰይፉን እነ በለጠ ሞላን እነ ብርሃኑ ነጋን ወንበር በማጋራት ሲያቅራራ መክረሙ የሚዘነጋ አይደለም። በኢትዮጵያ የፖለቲካ ታሪክ ውስጥ የመንግስት ታሪክ ውስጥ ለመጀመሪያ ጊዜ ተቃዋሚዎች ባላሸነፉበት ሁኔታ ወንበር የሰጠ ያለ ራሱን ሲያንቆለጳጵስ ነበር። እነዛ ወንበሮች ፓርቲዎቹን ያከሸፈባቸው ትግል እንዲያቆሙ ያደረገባቸው መሆኑ የሚታወቅ ቢሆንም አገዛዙ ከምንም በላይ ትርፋማ የሆነባቸው ወንበሮች መሆናቸው ቢታወቅም አብይ አህመድ ግን ይህን እንደ ጀግንነት ቆጥሮ ሲያወራው ነበር። ለቀጣዩ ምርጫ የታሰበው ደግሞ እንደ በፊቱ 99% 100% በማሸነፍ ፈንታ አብይ አህመድ 70-30 የሚል የምርጫ ውጤት ደልድሎ መጨረሱ።
አገዛዙ 70% ሊያሸንፍ 30% ደግሞ እሱ የመለመላቸው እሱ ያደራጃቸው ፓርቲዎችና ፖለቲከኞች አሸንፈው እንዲገቡ ለማድረግ አምጥቶ ምርጫ ቦርድ ላይ ካስቀመጣ ሴትዮ ጋር ተነጋግሮ መጨረሱን የደረሰ መረጃ ያመለክታል። ከዚህ በፊት እንግዲህ አንዳርጋቸው ጽጌ ሲናገር ሰምታችሁ ከሆነ ያኔ በአዲስ አበባ ብርሃኑ ነጋ ተወዳድሮ መሸነፉ ሲታወቅ ውጤቱ ከመገለጹ በፊት ለብርቱካን ሚደቅሳ ደውዬ እባክሽ ውጤቱን አስተካክሊው ቢሸነፍም አሸንፏል ብለሽ ግለጪ ብዬ ነግሬያት ግን እምቢ አለችኝ ብሎ ነገሬ ብሎ አንዳርጋቸው ጽጌ ሲናገር ነበር። ልክ እንደዛ ሁሉ አሁን ምንድን ነው የታሰበው 30% ተቃዋሚ ተብዬዎችና በተቃዋሚ ስም ያደራጃቸው ኤጀንቶች እንዲያሸንፉ በማድረግ 70-30 የሆነ የምርጫ ውጤት እንዲመዘገብ አቅዶ እየተንቀሳቀሰ መሆኑን የደረሰ መረጃ ያመለክታል። ግን በሌላ ቋንቋ ሲገለጽ 100% የሚያሸንፈው እሱ ነው። ምንም እንኳን ፓርቲዎቹ ሌላ ስያሜ የተሰጣቸው እጩዎቹም ደግሞ ሌላ ፓርቲ ውስጥ ተወዳዳሪ ተብለው የሚገለጹ ቢሆንም በውስጥ ግን የሱ ኤጀንቶች የሱ ሰዎች መሆናቸውን መረጃዎች አመላክተዋል። እና ይህንንም ጨዋታ ለማድራት ቅድመ የምርጫ ሂደቱን እነ ብርሃኑ ነጋን እነ በለጠ ሞላን በመጠቀም አጓጊ ማድረግ ስለማይችል የህዝብን ትኩረት እንዲስም ማድረግ ስለማይችል በእነ ብርሃኑ ነጋ በእነ በለጠ ሞላ በኩል የሚሰራ ድራማ በህዝብ ዘንድ ቅቡልነት ስለሌለው አሁንም ዋና ዋና ፓርቲዎች የሚባሉ ፓርቲዎች ውስጥ አስርጎ ያስገባቸው አባላቶች አሉት። እነዛ አባላቶች አይታችሁ ከሆነ በየሚዲያው እየመጡ እነ ክርስቲያን ታደለ እነ ታዬ ደንደአ በአንድ ወቅት ተናግረዋቸው የታሰሩባቸውን ጉዳዮች በድፍረት እየተናገሩ ነው። ዩቲዩብ ላይ መጥተው የሚናገሩን ነገር በጣም ህዝብ እየተከታተለው ነው፣ ትኩረት እየሳቡ ነው። በአንድ ወቅት ያገዛዙ ደጋፊዎች ነበሩ፣ እጥፍ ብለው ከፓርቲያቸው ወጥተው የሌላ ፓርቲ ሰብሳቢ ሲሆኑ ያየናቸው እና አገዛዙ እባካችሁ የቅዋሜ ቦታው ላይ ግቡና ተቃዋሚ መስላችሁ መድረኩን ተቆጣጠሩ የሚል ስምሪት የሰጣቸው ኃይሎች በየሚዲያው እየመጡ አገዛዙን በመሳደብ ህዝብ የሚፈልገውን ነገር በማነብነብ ትኩረት የመስለብ ስራ እየሰሩ ነው። ይህም መረዳት ያስፈልጋል። አብይ አህመድ ጋር በምርጫ አሸንፋለሁ ፌር የሆነ ምርጫ ይኖራል ብሎ ወደ ምርጫ መድረክ የሚገባ ሁሉ ባይባል እንኳን አብዛኛው የሱ ኤጀንቶች የሱ ተላላኪዎች መሆናቸውን ማወቅ ያስፈልጋል። ከዛ ውጭ ግን ከ40-50 በላይ ፓርቲዎች አሉ። በተለይ ደግሞ በደቡብ እና በተለያዩ የኢትዮጵያ አካባቢዎች አብይ አህመድ ያደራጃቸው የተቃዋሚ ፓርቲዎች ስብሰባ ብሎ ሲጠራቸው እንዲህ ያለውን የኮሪደር ልማት እንዴት ልትሰራው ቻልክ እያሉ በማድነቅ የሚታወቁ እና ደግሞ አገዛዙን የሚቃወሙትንም ጭምር ሲያወግዙና ሲያበሽቁ የነበሩ አመራሮች ማደራጀቱ የሚዘነጋ አይደለም። ስለዚህ እነዛ ሰዎች እንዲያሸንፉ አደረገ ማለት በተዘዋዋሪ አብይ አሸነፈ ማለት ነው። እነዛ ፓርቲዎች አሸነፉ ማለት በተዘዋዋሪ ኦህዴድ አሸነፈ ማለት ነው። እና አብይ አህመድ ወደ ጫካ የሄደውን ፖለቲካ ወደ አዳራሽ ለመመለስ በቀጣይ ጊዜያት በየሚዲያ እየቀረቡ ጀግና የሚጫወቱ የሚወራጩ አዳራሽ ተከላከልን እያሉ ያዙን ልቀቁን የሚሉ እና ደግሞ በአዳራሽ ዙሪያ የራሱን ኤጀንት ይልኮ ማለት ነው። ልክ የፓርቲዎቹ ደጋፊዎች አስመስሎ የራሱን ኤጀንቶች እየላከ ሰፊ ድራማ ለመስራት እየተዘጋጀ መሆኑን የመረጃ ምንጮቻችን ገልጸዋል። ስለዚህ እናውቆ አብይ አህመድ ለሚያሰናደው ቲያትርና ድራማ ትኩረት መንፈግ ይገባል። ሌላው በአዲስ አበባ የሚካሄደው ጭቆናና ባርነት ተጠናክሮ ቀጥሏል። በአዲስ አበባ እንግዲህ በኮሪደር ልማት መንገዶች ላይ የሚገኙና በስታንዳርዱ መሰረት ቀለም የቀቡ አጥር ያጠሩ መብራቶችን የሰቀሉ ዜጎች ከ11.3 ቢሊዮን ብር በላይ ወጪ ማድረጋቸው ተሰምቷል። በኮሪደር ልማት መንገዶች ላይ የሚገኙ እና በስታንዳርዱ መሰረት የተመረጠውን ቀለም የቀቡ እና በስታንዳርዱ መሰረት አጥር ያጠሩና መብራቶችን የሰቀሉ ዜጎች ከ11.3 ቢሊዮን በላይ ወጪ ማድረጋቸው እየተዘገበ ይገኛል። የሚገርመው ነገር ታዲያ እነሱ ያለ ፍላጎታቸው ያለ ዕቅዳቸው ይህን ያህል ቢሊዮን ብር መከስከሳቸው አይደለም። ኦህዴድ ቀለም አቅራቢና የግንባታ ቁሳቁስ ሻጭ ሆኖ መከሰቱ ነው። በአዲስ አበባ ካለው የቀለም ቀቡ ፕሮጀክት ጀርባ እና አብይ አህመድ ያደራጇቸው ባለሀብቶች ቀለም አቅራቢ ሆነዋል፣ መብራት አቅራቢ ሆነዋል፣ የግንባታ ቁሳቁስ አቅራቢ ሆነው እየነገዱ መሆናቸው ነው። በቀጣይ ደግሞ ቀለም አቅራቢ ከመሆን ባለፈ
ቀለም ቀቢ ሆነው ተከስተውልሃል ጌታዬ። ቀለም ቀቢ በአዲስ አበባ ለዲሞግራፊ ለውጥ ብለው ያመጧቸው ወጣቶች በቀለም ቀቢነት አደራጅተው ዛሬ በየኮንዶሚኒየሙ በየቤቱ እየዞሩ ቀለም ቀቢ ስላዘጋጀን ለአንድ ቤት ይህን ያህል ብር አዋጡ፣ ለአንድ ብሎክ ደግሞ እስከ 700 ሺህ ብር አምጡ እያሉ እያስጨንቁ ይገኛሉ። ያኔ ቀለም ቀባ ተብለህ ስትታዘዝ ዞር በል ብለህ ቢሆን ኖሮ ዛሬ ደግሞ ቀለም አስቀቢ ስላዘጋጀውኝ አንተ ቀለም ማስቀባት አትችልም የሚል ትዕዛዝ ይዘው አይመጡም ነበር። ግን አንዱ ላይ ስትገብር ሲያው ሌላ ተጨማሪ ትዕዛዝ እያመጡ እንድትሰበር ማድረጋቸውን አጠናክረው ቀጥለዋል። ቤት ከመፈተሽ በአንድ ወቅት ታስታውሳለህ፣ ቤት ለቤት እየዞሩ ቤት መፈተሽ ቻሉ። ቤት ፍተሻውን ያለምንም ጭቅጭቅ ማከናወን ሲችሉ ከዛ በኋላ ምን የሚል ትዕዛዝ ይዘው መጡ? ሞባይል ፍተሻ፣ ጋላሪ መመልከት። ጋላሪ ውስጥ የማን ፎቶ ነው ያለው? ምንድነው ሰርች ያደረግከው? ከማን ጋር ነው የተጻጻፍከው? የሚለውን ስልክ እየተቀበሉ መፈተሽ ጀመሩ። ሰሞኑን በአዲስ አበባ የስልክ ፍተሻው በአዲስ መልክ ተጠናክሮ ቀጥሏል። በአዲስ መልክ ስልክ ላይ ደግሞ ምንም አይነት ፎቶ ሲያጡ፣ የሚያሳስር ድርጊት ሲያጡ ቲክቶክ ክፍት ያደርጉና ወይ ዘመነ ካሴ ወይ ምሬ ወዳጆ የሆነ ስም ይጽፋሉ። ከዛ ፎቶ ሲመጣ ስክሪንሾት ያደርጋሉ። ወይም ፎቶ ያስቀመጥከው ምን ልታደርግ ነው ብለው እንደገና 10 ሺህ ብር 20 ሺህ ብር አምጣ ብለው ግብ ይገጥመዋል። እና የአገዛዝ የሚያመጣውን የጭቆና ቀንበር ልትቋቋመው የምትችለው አይደለም። አንድ ቦታ ላይ የሚቆም አይደለም። አንዱን የጭቆና ቀንበር አለፍኩ ስትል ሌላ ቀንበር አምጥተው ይረበርቡብሃል። አንዱን ሸክም አራገፍኩ ስትል ሌላ ሸክም አምጥተው ይረበርቡብሃል። ስለዚህ የሚያዋጣው ምንድነው? የጭቆናውን ቀንበር መስበር ነው። እንግዲህ በአንድ ወቅት ቤት ፍተሻ ብለው ሳጥን ውስጥ ያስቀመጥከውን ቁም ሳጥን ውስጥ ያስቀመጥከውን ያለህን ነገር በሙሉ ካዩ በኋላ ሀብት ያለውንና የሌለውን ለይተው አሁን ላይ የማሳገዝ ስራ፣ የመዝረፍ ስራ እየሰሩ ይገኛሉ። በሌላ መልኩ እንዳልኩ ደግሞ ከቤት ፍተሻ ወደ ሞባይል ፍተሻ ተሸጋግረው ጋለሪ ውስጥ የሚያሳስር ነገር ሲያጡ ራሳቸው ስክሪንሾት እያደረጉ 20 ሺህ ብር 50 ሺህ ብር ሊሉ የቻሉት አንተ ሁሉንም መብትህን አሳልፈ በመስጠት የተነሳ ነው። ሌላው ምን ይላል? ሌላው ትናንትና የደረሰ መረጃ ለአዳይ አበባ ኮንዶሚኒየም ነዋሪዎች ይላል። አስቸኳይ መልእክት ለአዳይ አበባ ኮንዶሚኒየም ነዋሪዎች፣ ለፖሊስ ጣቢያ ግንባታ ከአዲስ አበባ ፖሊስ ኮሚሽን በተላከ ትዕዛዝ መሰረት ለፖሊስ ጣቢያ ግንባታ አከራይ የሆነ 500 ብር ተከራይ የሆነ ደግሞ 200 ብር ያዋጣ ስለተባለ ይህንን መዋጮ በአስቸኳይ እንድትከፍሉ እናሳስባለን ይላል። ከዛ ዝቅ ብሎ ደግሞ ማሳሰቢያው ያስገርማል። በማይከፍሉ ሰዎች ላይ ፖሊስ ኮሚሽኑ ለሚወስደው እርምጃ ኮሚቴው ኃላፊነቱን የማይወስድ መሆኑን እንገልጻለን ይላል። ከመቼ ወዲህ ነው? የትኛው ህገ መንግስት ላይ ነው? የትኛው አዋጅ፣ የትኛው መመሪያ ላይ ነው ህዝቡ ፖሊስ ጣቢያውን ይገነባል? ፖሊስ ጣቢያ የሚገነባው በህዝብ መዋጮ ነው ተብሎ የተጻፈው የት ላይ ነው? መልስ የለም። እንደዚህ አይነት ትዕዛዛት ያው ከብላኒው ጠቅላይ ሚኒስተር የሚወርዱ ናቸው። ስለዚህ ፖሊስ ጣቢያ ግንባታ አከራይ ከሆንክ 500 ተከራይ ከሆንክ 200 ካልከፈላችሁ ፖሊስ ለሚወስድባችሁ እርምጃ ኃላፊነቱን አንወስድም የሚል ማስታወቂያ ለጥፈው ታያላችሁ። በማዕከላዊ ኢትዮጵያ ደግሞ የተሰማው ከዚህ ይበልጣል። በማዕከላዊ ኢትዮጵያ እንግዲህ በዚህ ዓመት የብሔር ብሔረሰቦች ቀን እንደሚከበር ይታወቃል። ብሔር ብሔረሰቦች የሚጨፍሩት ዘንድሮ ማዕከላዊ ኢትዮጵያ ላይ ነው ተብሎ ተወስኗል። ስለዚህ ለብሔር ብሔረሰቦች በዓል በማዕከላዊ ኢትዮጵያ ያሉ መንግስት ሰራተኞች በሙሉ የአንድ ወር ደሞዛቸውን እንዲከፍሉ ተወስኗል። ያ ማለት አንድ ወር በነፃ እንዲሰሩ ተወስኗል። ይህንንም የሰሙ የማዕከላዊ ኢትዮጵያ መንግስት ሰራተኞች ወደ ተቃውሞ ለመግባት እየተዘጋጁ መሆኑን የደረሰ መረጃ ያመለክታል። እና ይሄን ሁሉ ጭቆና ልታሸንፍ የምትችለው ባለፈው ሹፌሮች፣ አሽከርካሪዎች ያካሄዱትን አይነት እንቅስቃሴ ማካሄድ ስትችል ነው። የኢትዮጵያ አሽከርካሪዎች እኔ በታሪክ ያምጻሉ ብዬ አስቤ አላቅም ነበር። ምክንያቱም ፍጣሮታቸውን ስትመለከቱ፣ የእስካሁኑ አካሄዳቸውን ስትመለከቱ በአደጋ ውስጥ ተሽሎክልከው የሆነች ቢያጆ አራግፈው የሆነ ቢዝነስ ሰርተው መመለስ ይህንን አማራጭ አድርገው የሚንቀሳቀሱ ነበሩ። ግን በሄዱበት ሁሉ ተሽከርካሪዎቻቸው እየተቃጠሉ እነሱ እየተገቱ ብዙ ፋዳ ሲበዛባቸው በመጨረሻ ላይ ተሽከርካሪያቸውን ማቆማቸው የሚዘነጋ አይደለም። የኮቲ ክፍያ ሰለቸን፣ በየኬላው መበዝበዝ ሰለቸን፣ የምንሰራው እኛ ደሞዙን የሚበሉት የሽመልስ አብዲሳ የኮቴ ጠባቂዎች ሆኑ። ስለዚህ አንሰራም ብለው ወደ አመፅ ሲገቡ አገዛዙ ወዳውኑ ትዕዛዝ አስተላለፈ። ወዳውኑ ኬላ የሚባል ነገር እንዲነሳ
ምክንያቱም የአመፅ ተጠናክሮ ቢቀጥል ኖሮ እስካሁን ድረስ አብይ አህመድ ዩናይትድ አረብ ኤምሬትስ ገብቶ ይገኝ ነበር፣ ፈርጥቶ ነበረ። እና የሚሻለው የሹፌሮችን የአሽከርካሪዎችን ተሞክሮ መቀመር ነው የሚሻለው። በተናጠል በመበላት ፈንታ በጋራ መነሳት ነው። ለጋራ መብት፣ ለጋራ ተጠቃሚነት በጋራ መነሳት ነው። ሌላው ፕሮፌሰር መሐመድ ሐሰን ከሰሞኑ አንድ መልእክት አስተላልፏል። ምስራቅ ሐረርጌ የተወለደው እና የኦሮሞ ኤሊት የሆነው ጆርጂያ ስቴት ዩኒቨርሲቲ የሚያስተምረው የታሪክ ምሁሩ መሐመድ ሐሰን ከሰሞኑን በጆርጂያ የኦሮሞ ኮሚኒቲ የምስጋና መድረክ አዘጋጅተው ነበር። በዛ የምስጋና መድረክ ላይ ወሳኝ መልእክቶችን አስተላልፏል። እንግዲህ መሐመድ ሐሰን ማለት ስለ ኦሮሞማና ስለ ገዳ ሲስተም ግንዛቤ የፈጠረልን ሰው ነው ማለት ይቻላል። በተለይ ደግሞ ስለ ኦሮሞማ በሰፊው የጻፈው መሐመድ ሐሰን ነውና ከዚህ የምስጋና መድረክ ላይ ፕሮፌሰሩ ምን አለ? ከ500 ዓመታት ታሪክ ውስጥ የኦሮሞ ሕዝብ እንደሆኑ ተዋርዶ አያውቅም ማለቱ ተሰምቷል። በተመሳሳይ ከዚህ በፊት ወጣቱ ፖለቲከኛ ይህንን ጽሑፍ ያገኘሁት ሶሻል ሚዲያ ላይ ነው። ወጣቱ ፖለቲከኛ ጀዋር መሐመድ ከምኒልክ እስከ ኢህአዴግ ባሉት አገዛዞች ከሞተው የኦሮሞ ሕዝብ ይልቅ በአብይ ዘመን ያለቀው ኦሮሞ ይበልጣል ማለቱ ይታወሳል። በቅርቡ ደግሞ የአዲስ ስታንዳርድ ጋዜጠኛዋ ጸዳለ ለማ በአልጀዚራ ለጌታቸው ረዳ የሞራል የበላይነት በተመለከተ በሰጠችው አስተያየትና ጥያቄ ያገዛዝ በኦሮሚያ የሃጫሉ ሁንዴሳና የቤተልሔም ኡርጌሳን የግፍ ግድያና በቀጠለው ጦርነት ለዓለም ጭካኔውንና ግፉን በማገለጧ የአገዛዙ ፈርሴ ቡላዎች የማጥላላት ዘመቻ ከፍተውባታል ይላል። የኦሮሞ ሕዝብ በአብይ አገዛዝ 2 ሞት እየሞተ ነው። እየተገደለ ከቀዩ እየተነቀለ ቤት ንብረቱ እየተቃጠለ ሰቆቃውን የሚሰማለትና ከንፈር የሚመጥለት ማጣቱ ሳያንስ ይላል በባለጊዜነትና በጨቋኝነት ይከሰሳል። የኦሮሞ ሕዝብ ቤት ለቤት እየዞረ የሚገድለው የአብይ መከላከያ ወይም አጥቂ ሰራዊት በኦነግና በኦሮሞ ሰራዊትነት ይፈርጃል። በርዕሴ የጠቀስኩት የፕሮፌሰር መሐመድ ሐሰን በአፋን ኦሮሞ ያደረጉት አጭር ንግግር የኦሮሞ ሕዝብ ከፍተኛ ስቃይ ውስጥ ነው ያለው፣ ዝም ማለት አንችልም፣ ፖለቲካ አይደለም የሚወራው ሀቅ ነው፣ ከመቼውም ጊዜ በላይ ዛሬም የሚፈናቀለው ኦሮሞ ነው። በአሁኑ ወቅት አረብ ኤሚሬትስ የባሌንና አርሲን የጅማና አሊ አቦ ቦራን ሰፋፊ እርሻ መሬት መውሰዳቸውን በመረጃ የተደገፈ ሰነድ እንዳለ ገልጿል። በቅርቡ ስለ ቱለማ ጎሳ ለመሃል ሸዋ መጽሐፌ ይታወሳል ይላል። ያ የተፈናቀለው ወገኖችን የተቀበለ የሲኮና መንዶ እንዲሁም የቦረና ወንድሞቹ ነው። አሁን ያ የተፈናቀለው ህዝብ ተከትሎ ለአረብ መንግስት ዳግም የሚያፈናቅል የአብይ አገዛዝ መጣ። አብይና ሽመልስ አብዲሳ በዘመናዊ መካናይዝድ እርሻ ስንዴ እያመረትን ነው፣ ወደ ውጭ መላክ ጀምረናል ሊሉት የነበረው የስንዴ እርሻው የአረብ ኤሚሬትስ እንጂ የኢትዮጵያ ወይም የኦሮሞ ገበሬዎች አይደለም። ምክንያቱም ኤሚሬትስ የሚታረስ መሬት ስለሌላት እዚህ የሚመረተው ስንዴ ለቀን ሰራተኞቻቸው ምግብ እንዲሆን በሚሊዮናት ዶላር ከፍለው እያሳረሱ ነው ብሏል ፕሮፌሰሩ። በተጨማሪም በአዲስ አበባ ለገሃር ፒያሳና በኮሪደር ስም የፈረሱ ቦታዎችን ለኤሚሬት ኢንቨስተሮች በመስጠት ደህንነትን ሳይሆን ድሃን በማጥፋት ፖሊሲው በአንድነቱን ያረጋገጠ ጨካኝ አገዛዝ ዝም ሊባል አይገባም ብለዋል። አገዛዙ ለኦሮሞም ለኢትዮጵያም ለማንም ሳይሆን ለስልጣኑና ስልጣኑ ብቻ የቆመ መሆኑን በመገንዘብ በጋራ ትግል የጋራ ነፃነት ለማግኘት መተባበር ነገ ሳይሆን ዛሬ መወሰን አለብን የሚል መልእክት መተላለፉ ተሰምቷል። ይህንን ጽሑፍ ማቅረብ ያስፈለገኝ በሐሳቡ ስለምስማማ አይደለም፣ በሙሉ ሐሳቡ ማለት ነው። አንዳንድ እውነታዎችን ይዟል። ከዚህ በፊት በጠለስ ሚዲያ አብይ አህመድ ኦሮሚያ ላይ ያሉ የባሌና የአርሲ የጅማና አሊ አቦ ቦራ ሰፋፊ እርሻ ማሳዎችን በኢንቨስትመንት ስም የዩናይትድ አረብ ኤሚሬትስ መቸብቸቡን ስንገልጽ ነበር። አልፋሽጋ ደለሎንም ጭምር አሳልፎ ሰጥቶ ነበር፣ ከሸፈበት እንጂ በአልቡርሃን ክህደት የተነሳ። ስለዚህ ያ ሲከሽፈበት ደግሞ ኦሮሚያ ምድር ላይ ወስዶ መሬት የመከፋፈል ስራ ሰርቷል፣ መሬት የመሸብሸብ ስራ ሰርቷል። ስለዚህ ወደ ውጭ ሀገር ሲጓጓዝ የነበረው አብይ አህመድ ኤክስፖርት ሲያደርገው የነበረው ስንዴ አይደለም፣ ዩናይትድ አረብ ኤሚሬትስ ያመረተችውና ለሰራተኞቼ ብላ ወደ ሀገሯ የወሰደችው ስንዴ ነው ኤክስፖርት ተደረገ እየተባለ ሲወራ የነበረው። አብይ አህመድ በስንዴ ተሸለምን እያለ የሚበሸከተው ዩናይትድ አረብ ኤሚሬትስ በሰጣቸው መሬት ላይ አልምተው ወደ ሀገራቸው የወሰዱትን ስንዴ ነው። በተረፈ ግን የኦሮሞ ፖለቲካል ኤሊትን አስተሳሰብ ስመለከት በእኔ በኩል አብሮ መታገል ይቻላል የሚል ተስፋዬ ሙሉ ለሙሉ ከሽፏል።
ከኦሮሞ ፖለቲካል ኤሊት ጋር አብሮ መታገል ይቻላል ብዬ ስጠይቅ መልሱ አይቻልም የሚል ሆኗል። ምክንያቱም የኦሮሞ ፖለቲካል ኤሊት ፍላጎት ከኢትዮጵያ ፍላጎት ጋር በተለይ ደግሞ ከአማራው ፍላጎትም ጋማ በፍጹም የሚገናኝ አይደለም። ከኢትዮጵያ ፍላጎትም ጋር የተቃረነ ነው። ሌላውን ተውትና የትኛውም የኦሮሞ ፖለቲከኛ ወደ ስልጣን በመጣ ቅጽበት የኦሮሞ ፖለቲካል ኤሊትና ኢትዮጵያንን ፍላጎት መመለስ ስትጀምር የፖለቲካል ኤሊቱ ይቃወማል። የኦሮሞ ፖለቲካል ኤሊትን ፍላጎት ስትመልስ ደግሞ ኢትዮጵያውያን ይጠሉሃል። ምክንያቱም የኦሮሞ ፖለቲካል ኤሊት ፍላጎት በአንተ እጦት ላይ የራሱን ከበርቴነት ማረጋገጥ ነው። የሱን ጥቅም ብቻ እንድታረጋግጥለት አይደለም፣ የሆነን አካል እንድታወድምለት ይፈልጋል። ለምሳሌ አሁን የኦሮሞ ፖለቲካል ኤሊት ኦህዴድን የሚደግፈው ለምንድን ነው ብላችሁ ብትጠይቁ ፕሮፌሰር መሐመድ ሐሰን እንዳለው የተለየ ጥቅም ስላረጋገጠ አይደለም፣ አማራን እያወደመልን ነው፣ እኛም ባይጠቅመንም አማራውን ወሮ በድሮን እየጨፈጨፈልን ነው የሚል አስተሳሰብ ስላላቸው ነው። ሌላው ደግሞ መሃል ሲጫወቱ የነበሩ ገለልተኛ ሲጫወቱ የነበሩ እኔ እንኳ ከተረዳኋቸው ቆየው በርካቶችን ግን ሲያጭበረብሩ የነበሩ አማርኛ ተናጋሪዎች የኦህዴድ ክንፎች አሁን ላይ ጠቅልለው ኦህዴድ ጉያ ውስጥ መግባት ጀምረዋል። አሁን ላይ በግልጽ ያገዛዙ ልሳን ሆነው መንቀሳቀስ ጀምረዋል። ቀደም ባነበብኩት አርቲክል ላይ እንደገለጽኩት ተስፋ የማስቆረጥ ስራ እየሰሩ ነው። አብይ አህመድ ከወረደውም ሆነ ከሚመጣው የተሻለ ነው በማለት አቋማቸውን እየገለጹ ይገኛሉ። እንግዲህ ብዙዎቹ አይታችሁ ከሆነ አብይን የሚደግፉት አንድም ብሔሩን አንድም ብሩን በማየት ነው። አንዳንዶቹ ብሔሩን አይተው ይሄኛ ጨፍጫፊ ነው፣ ይሄኛ አረመኔ ነው፣ ይሄኛ ጨካኝ ነው፣ ይሄኛ አምባገነን ነው ብለው ይደግፉታል። አንዳንዶቹ ደግሞ በጥቅም ተገዝተው ድጋፋቸውን ይቸሩታል። አብይ አህመድ ደግሞ ለሚዲያ ባለሙያዎች በመቶ ሺዎች ደሞዝ በየወሩ እየከፈለ በዶላር እስከ 2000 3000 ዶላር ድረስ እየከፈለ መግዛት የቻለውን እየገዛ ይገኛል። ብዙዎችን አስፈርሟል። ስለዚህ ያ ጥቅማቸው የተረጋገጠ ሰዎች ከአገዛዙ ተሰልፈው የሱን ፕሮፓጋንዳ ማነብነብ ጀምረዋል። ሁለቱም ሚዲያ ላይ ልደቱ አያሌው ቀርቦ ነበር። አቶ ልደቱ አያሌው ቀርቦ ነበር። ሁለቱም ሚዲያ ላይ ትናንትና ከሱ ጋር ስሙዝ ሲጫወቱ የነበሩ አሰላለፋቸውን ከአብሮነት ለኢትዮጵያ ጋር አድርገው የነበሩ ኃይሎች አሁን ላይ አብሶሉትሊ የብልጽግና ካድሬ ሆነው ሲሞግቱት ታይተዋል። አልስማማላቸው ሲል አቋማቸውን ሲገልጹ፣ ለምሳሌ ከሪዮት ጋር ያደረገውን ቃለ መጠይቅ ብትመለከቱ ብዙ ነገር ተናግሮ አንዱንም ሐሳቡን ሳትቀበለው ኢንተርቪውን እንዳጠናቀቀች አይረሳም። ሞገስ ዘውዱ በተመሳሳይ መልኩ ያንን ቻሌንጅ ለመለኮስ ሞክሮ ራሱ ባነሳው ጥያቄ ተሸንፎ የሚሰጠው መልሳቶ በራሱ ሚዲያ በራሱ ፕላትፎርም ላይ ድባቅ ተመቶ ቃለ መጠይቁን አጠናቋል። ግን ገብታችሁ ብታወት ደግሞ እዛ ላይ ይሄ ልጅ ወዴት እየሄደ ነው ብላችሁ መጠየቃችሁ አይቀርም። እስካሁን ድረስ በኢትዮጵያን አይነ ስታውት የነበረው ሌላኛው ኤርሚያስ ለገሰ መሆኑን ትረዳላችሁ። እና እነሱ ጋር እንኳን አብሮ መስራት አልተቻለም። አሁን በቀጣይ እናቶ ልደቱን አቅርበው ሲሞገቱ ሲከራከሩ የታዩት ሰዎች በቀጣይ ደግሞ ኤርሚያስም እነዛ ነው ያደረገው ማለት ነው። መጀመሪያ እየጠራ መሞገት ጀመረ። ከዛ በኋላ ለብቻው ቁጭ ብሎ ማማት ጀመረ። ለብቻው ቁጭ ብሎ ያገዛዙን ፕሮፓጋንዳ መስራት ጀመረ። እነዚህም ሰዎች ቀጣይ አካሄድ እንደዚህ ነው እና እነሱ ጋር አብሮ መታገል ያልተቻለ ሌሎቹ ጋር የሚታሰብ አይደለም። ለእነ አቶ ልደቱም ያለኝ ምክረ ሀሳብ የሆነ ግብ የሆነ መዳረሻ ስታዘጋጅ ወደዛ ግብ አብረው የሚጓዙ ኃይሎች መዳረሻ ድረስ አብረው የሚጓዙ ናቸው ወይ ብለህ አረጋግጥ። ወደ ትግል ከመግባት በፊት ከጎን ያሉ ታጋዮችን የመለየት ስራ ዘረኞችን፣ ብሔርተኞችን፣ ጸረ ኢትዮጵያኖችን ከጎን አሰልፈህ የኢትዮጵያን አሸናፊነት ልታረጋግጥ አትችልም። ኢትዮጵያን ማዳን የሚቻለው የተለያዩ ሀሳብ አመለካከት ያላቸውን ኃይሎች በጋራ በማሰለፍ ነው በሚል መደለያ ራስን ማታለል ልክ አይደለም። እነዚህ ሰዎች ጋር አብሮ የሚካሄድ ትግል መጨረሻ ላይ የእነሱን አሸናፊነት የማያረጋግጥ ከሆነ የሆነ መንገድ ላይ ስትደርስ በአፍጢመህ ይተክሉና እንደገና የተለመደውን አይነት አካሄድ እንድትከተል ያደርጉሃል። ስለዚህ እኔ አሁን ላይ ባለኝ አስተያየት ስመለከት ከኦሮሞ ፖለቲካል ኤሊት ጋር አብሮ መታገል አይቻልም፣ በፍጹም አይቻልም። ምክንያቱም አብሮ ለመታገል እኩልነትን መቀበል ያስፈልጋል። አብሮ ለመታገል ኢትዮጵያን የምትባለው ሀገር በጋራ ታስፈልገናለች ብሎ ማመን ያስፈልጋል።
እነሱን ስትመለከቱ ግን ከኢትዮጵያ በላይ ኦሮሚያ ነው ጌታዬ። እነሱ የሚፈልጓት ኢትዮጵያ ኦሮሚያን የምትቀበል ሙሉ ለሙሉ በኦሮሚያ የምትሰለቀጥ መሆን አለባት። ከዛ ውጭ ግን ህብረ ብሔራዊ አንድነትንም የሚቀበሉ አይደለም። ውሸት ነው። አሁን አማራ ክልል ላይ ያሉ ቅማንት ያገው ማህበረሰብ ኦሮሚያ ክልል ውስጥ ቢሆን ኖሮ አስበዋል? በፍጹም በዚህ ደረጃ ልዩ ዞን ተዋቅሮላቸው ምናምን ሊኖሩ አይታሰብም ጌታዬ፣ አይታሰብም። እና ፌደራሊስት ነን ብለው ራሳቸውን ይጠራሉ። በተግባር ግን እንደነሱ አይነት ጨፍላቂ አህዳዊ ተከስቶ አያውቅም። ጨፍላቂና አህዳዊነት ብቻ ሳይሆን ጥቅማቸው ራሱ የራሳቸውን ጥያቄ ብቻ ይዘው የሚወጡ አይደለም። ጥያቄያቸው ምንድነው ሲባሉ የአንተን ጥያቄ በአንተ ፍላጎት ላይ መረማመድ መገለጫቸው ነው። ከራሳቸው ጥቅም ባለፈ የአንተን መውደም አቆብቁበው የሚጠብቁ በመሆናቸው የተነሳ እኔ ከነዚህ ሰዎች ጋር አብሮ መታገል ይቻላል የሚል እምነት የለኝም። ሌላው እንግዲህ ዘጋርዲያን ትናንትና አንድ ወሳኝ ዘገባ ይዞ መጥቷል። ይህም ወሳኝ ዘገባ በአማራ ክልል የሚካሄደው ጦርነት እንዴት እንደጀመረ ከስር ከመሰረቱ የመለየት ስራ ሰርቶ የጦርነቱ ምክንያት ይፋ አድርጓል። የአማራ ሕዝብ በተለያዩ አቅጣጫዎች በተለያዩ ኃይሎች ያጠፉኛል በሚላቸው ኃይሎች ተከቦ ባለበት ሰዓት ላይ የአማራ ልዩ ኃይልን ትጥቅ አስፈታለሁ ብሎ አገዛዙ መንቀሳቀሱ ከዛ በፊት አቅም እንደሌለው መጠበቅ እንደማይቻለው ገልጾ ወጥተህ ራስህን ታደግ ብሎ ጥሪ ካደረገ በኋላ ያ ስጋት ባልተቀረፈበት ሁኔታ ልዩ ኃይልን ትጥቅ አስፈታለሁ ብሎ በመንቀሳቀሱ የተነሳ ጦርነቱ ተለኮሰ ይላል። 80% የአማራ ገጠር አካባቢዎች በፋኖ ቁጥጥር ስር መሆናቸውን ገልጿል። ከ20 ሺህ በላይ ተዋጊዎች ፋኖዎች ያላቸው መሆኑን እንደዚሁ ገልጿል። 20 ሺህ የሚለው ቁጥር አንዳንዶቹ ገርሟቸዋል። ለእኔ ደግሞ አንሶብኛል። 20 ሺህ ተዋጊዎች ናቸው ያለ የፋኖ ኃይሎች፣ እኔ በጣም አንሶብኛል። አገዛዙ ቅድም እንዳልኳችሁ ከአንድ ክልል 200 ሺህ ወጣት ለማፈስ እየተንቀሳቀሰ ነው። በእርግጥ ዋናው ነገር ቁጥር አይደለም። ዋናው ነገር ምክንያት ነው። ብዛት ሳይሆን ምክንያት፣ የትግል ምክንያት ነው ወሳኙ። እና ከ20 ሺህ በላይ ተዋጊዎች መኖራቸውን ገልጿል። በሺህ የሚቆጠሩ ልዩ ኃይሎች መኖራቸውን ከ20 ሺህ በላይ በሺህ የሚቆጠሩ ልዩ ኃይሎች መኖራቸውን ገልጿል። የፌዴራል ኃይሎች የሚፈጽሟቸውን ጥሰቶች፣ ኢሰብአዊ ድርጊቶች እንደ ቢቢሲ ዘገባ ሁሉ ዘጋርዲያንም ይዞ ወጥቷል። ሴቶች እየተደፈሩ መሆናቸውን፣ ንጹሐን እየተጨፈጨፉ መሆናቸውን እና የጅምላ እስር፣ እገታ፣ ማሰቃየት፣ በድሮን የመምታት ሁኔታ መኖሩን ገልጿል። ከ2.3 ሚሊዮን በላይ ተረጂ መፈጠሩም እንደዚሁ ይፋ ሆኗል። አሁን ግን የፋኖ ኃይሎች ራሳቸውን ህዝብ በቀረጥ በመሳሰሉ ነገሮች የማማረር ስራ የሚሰሩ ፋኖዎች መኖራቸው የፋኖን ትግል በሙሉ ልቡ ሲደግፍ የነበረውን ህዝብ እንዳያርቀው ስጋት እንዳለው ገልጿል። ስለዚህ ይህንን ማስተካከል ያስፈልጋል። በተረፈ ግን ፋኖ ያለበትን ሁኔታ የሚያመላክት ዘገባ አውጥቷል። አገዛዙ ጫካ ለጫካ የሚሽሎኮለኩ አምስት 10 ሊያደርጋቸው ቢሞክርም 20 ሺህ የ3 ዓመት የ4 ዓመት የጎሬላ ተዋጊነት ልምድ ያላቸው 20 ሺህ በላይ ተዋጊዎች መኖራቸውን ገልጿል። በነገራችን ላይ እነዚህ ተዋጊዎች ይፈጠሩ ዘንዳ የአማራ ልዩ ኃይል ሾልኮ ይወጣ ዘንዳ የቀድሞ የአማራ ክልል ፕሬዝዳንት የነበረው ይልቃል ከፋለ ሊመሰገን ይገባዋል። ይህን ስል ብዙዎች አይመቻችሁም። እኔ ግን ፐርሰናሊ ይልቃል ከፋለን ላመሰግነው እወዳለሁ። ዳንኤል ክብረትንም መጽሐፍ ስላነበብኩኝ ዳንኤል ክብረት ባለፈው ያሳተመውን መጽሐፍ ስላነበብኩኝ የትውልድ ዕዳና በረከት ስታነቡ ይልቃል ከፋለ የሰራው ነገር ይገባችኋል። እንዴት የገረሳት እንደሆነባቸው ልዩ ኃይሉን እንዴት አድርጎ እንደበተነባቸው በቁጭት አጋርቶናል ዳንኤል ክብረት። በእርግጥም ደግሞ እነዛ ልዩ ኃይሎች ትጥቃቸውን እንዲፈቱ ቀስ አድርጎ ካምፕ ውስጥ አስገብቶ ትጥቃቸውን ማስፈታት ብቻ ሳይሆን ማሰር፣ መምታት፣ የፈለገውን ነገር ማድረግ ይችል ነበረ። ግን የይልቃል ከፋለ ካቢኔ ደግሞ ወረቀቱና ሚስጥሩ እንዲወጣ በማድረግ ፋኖ ኃይሎች እንዲሸፍቱ ማድረግ ችሏል። ከዛ በኋላ አምባሳደርነት ምናምን የሚባለውን ቦታ እንኳን ሊሰጥ አልቻለም። የቁም እስረኛ እንዳደረጉት ነው ለጠለስ ሚዲያ የደረሰው መረጃ የሚያመለክተው። እሱንና ንጉሱ ጥላሁን እስካሁን ድረስ የቁም እስረኛ መሆናቸውን ሰምተናል። ያምኑ ግን ይልቃል ከፈለ ላደረገው ነገር ሊመሰገን ይገባል። በተረፈ እንግዲህ የአፋብኃ ትግል እየጠራ እየመጣ ያለበት ሁኔታ ነው ያለው። ትናንትናም አንድ ፎቶ ተለቆ
አንድ ፎቶ ተለቆ አማራዎች በደስታ ሲፍለቀለቁ ነበር። ብልጽግናዎች ደግሞ ይህ ትግል ወዴት እየሄደ ነው? የበደድና ፓርቲ የሳይበር ሚሊሻ ይህ ትግል ወዴት እየሄደ ነው እያለ ሲጠይቅ ነበረ። እነ ኮሎኔል ፈንታው ከወንድሞቻቸው ጎን ተሰልፈው ሻለቃ ድርሳን እየሰራ ያለው ስራ በጣም ሊመሰገን ይገባዋል። ድሮን በላዩ ላይ እየተሽከረከረ ነው። በአንድ ወቅት መከታው አስሯቸው የነበሩት እኛ አባት አርበኛ ሲሰሩት የነበሩትን ስራ እየሰራ የሚገኘው ኮሎኔል ፈንታው እስካሁን ድረስ ስንተቸው የነበረው በተሳሳተ መስመር ውስጥ በመሆኑ የተነሳ ከመስመር በመውጣቱ እና በምንጠብቀው ቦታ ላይ ባለመገኘቱ የተነሳ ነው። ያንን አስተላለፉን አስተካክሎ ከወንድሞቹ ጎን መጥቶ ሲሰለፍ ደግሞ ከጀግኖቻችን መካከል እና አንዱ ከአማራ ጀግኖች መካከል እና አንዱ ሆኖ የማይቆጠርበት ምክንያት ሊኖር አይችልም። ስለዚህ ከዚህ በኋላ ስለ ኮሎኔል ፈንታው የምንናገረው ትችት ሊኖር አይችልም። ዋናው ነገር ወደ መስመር መምጣት ነው። አይመጥነውም። በእርግጠኝነት የምነግራችሁ ነገር ለማስረሻ ሰጤ ነጸዳሉ ያኔ ቃል የተገባላቸውን ገንዘብ አላገኙም። ሙሉ ነፃነትም የላቸውም። በክትትል በደህንነት ጥበቃ ስር ነው ያሉት። በሚሄዱበት ቦታ ሁሉ ጥብቅ ክትትል ነው የሚደረግባቸው። ከሀገር መውጣትም እንደገና መሸፈትም የማይቻል ሆኖባቸው ከተማ ውስጥ ጫታቸውን እያመነዠኩ ያለበት ሁኔታ ነው ያለው እና አማኑ እነጸዳሉ። ስለዚህ ኮሎኔል ፈንታው በእኔ በኩል ትክክለኛ ምርጫ መርጧል ብዬ አስባለሁ። በተረፈ ግን በዚህ ልክ መሰባሰብ መጀመራቸው አገዛዙን አስጠንግጧል። ይሄ ግን ለአማራዎች ዜና አይሆንም። አንድ ዓመት ባልሞላ ጊዜ ውስጥ በቢቢሲ ዘገባ መሰረት እንኳን ከ3000 ያላነሱ ሴቶች የተደፈሩበት ክልል፣ በድሮን የሚጨፈጨፍ ክልል እና ለዛ ህዝብ የሚታገል ኃይል መሰባሰቡ ዜና ሊሆን አይችልም። ዜና ሊሆን የሚችለው ከዚህ በኋላ የጋራ ድርጅታቸው መስረተው ህዝባቸውን ነፃ ወደ ማውጣት መሸጋገራቸው ነው ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ሌሎችን በማጋራት ጠለስ ሚዲያን አበረታቱ ላለሁ። ባለፈው 79000 ሰብስክራይበር መድረስ አለብን። 100 ሰው ነው የሚያስፈልገው ባልነው መሰረት አብዛኞቻችሁ ሰብስክራይብ አድርጋችሁ ያንን ግባችንን እንዲሟላ አድርጋችኋል። ስለዚህ ሌሎቻችሁም ከመውጣታችሁ በፊት እያያችሁ ሰብስክራይብ አድርጉ በማለት የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።